ሄር ባባ የማይወጣው ችግር ውስጥ ገብቷል። እንግዲህ አሁን ላይ ዛፈር ከባድ የሆነ ወጥመድ አዘጋጅቶለታል። የሰዎቹንም በእጁ አስገብተዋል ማለት ነው። ከመጀመሪያው ጀምሮ እንግዲህ ባህር ባባ ሰዎቹን ወደሱ እንደሚልክ አውቆ ነበረ። እንግዲህ ወደ ዛፈር ሳይሆን እያሰበው የነበረው በዛፈር ጓደኛው አብሮት እያገዘው ያለውና የሴራው ሁሉ ጠንሳሽ የሆኑትንም እነሱ ጋር እንደሚደርሱ አውቋል ማለት ነው። እንግዲህ ዛፈር ይሄንን ነገር እንዴት ሊያውቅ የቻለበትንም መንገድ የባህር ባባ እርምጃ አንድ በአንድ አውቆታል ማለት ነው። ምክንያቱም አሁን ላይ እያደረገ ያለው ዛፈር ከነ ግብረ አበሮቹ የባህር ባባንም እንግዲህ መጀመሪያ ላይ እሱንም ለመጉዳት ሞክረው ነበረ፣ ግን ደግሞ ለመጉዳት አልቻሉም ማለት ነው። ምክንያቱም ባህር ባባ አሁን ላይ ፖይራዝ አድኖታል። መጀመሪያ እንግዲህ እዛው ቤት ውስጥ ጋዝ አርከፍክፈው እሱንም ለማቃጠል ነበረ ዝግጅት ያደረጉት። ነገር ግን ይሄ ነገር ሊሳካለት ስላልቻለ በመጨረሻም እንግዲህ ፖይራዝ ያንንም ህመም የአቶ ባህርንም ህመም ወስዷል ማለት ነው። ነገር ግን በዚህ መሀል እነ ዙልፊከርና ሳፈር ከነ ሁላቸውም እንግዲህ ከነ ልጁ ጭምር ሳድረቲን ወደዛ ወደ ዛፈር አጋዡ ጋር ሄደዋል ማለት ነው። ማለት አብሮ ከሚሰራው ሰው ጋር ሄደዋል። ነገሩ እንግዲህ ከዛፈር ከምንጀምር ከነሱ ከቅድሚያ ከመጨረሻው እንጀምር ብለው ነበረ እነ ሳድራቲንም ወደ እነሱ ቤት ያመሩት። ነገር ግን ቀድመው እነሱ ሰዎች ወደ እነዛ ቤት እንደሚመጡ እርግጠኛ ነበሩ። በዚህን ሰዓት በፍቅር ነበረ የተቀበሏቸው እስኪገቡ ድረስ ምንም ባብ ለማስነቃት ነበርና በዚህ ጊዜ እንግዲህ አግተዋቸዋል ማለት ነው። በመጨረሻም እንግዲህ እነ ዙልፊከርም ጋምቦም በእነሱ እጅ ታስረው ቁጭ ብለዋል። እቤት ውስጥ ደግሞ እንግዲህ ባህር ባባ ወደ ፖይራዝ ጋር ሄዶም እንግዲህ ከፖይራዝ ጋር ጥሩ አቀባበል አላደረገም ነበረ። ፖይራዝንም አሁንም ባህር ባባ ድጋሚ ይቅር ሊለው አልቻለም። በጣም ከባድ በውስጡ የያዘበት ነገር አለ። ይህንን ነገር ደግሞ ሊፈታ አልቻለም ማለት ነው። ነገር ግን አሁንም ሙንታዝ ዛፈር እያስፈራራው ነው ያለው። ዛፈር አሁንም ድጋሚ ሙንታዝንም ባህር ባባ በኩል ይሰጠኛል ብሎ ነው እያሰበ ያለው። በዚህ መሀል ሙንታዝ ድጋሚ ደግሞ ለፖይራዝ ወጥመድ እያዘጋጀለት ነው የሚገኘው። ግን ደግሞ ቤት ውስጥ አሁንም ወደ በጎ አድራጎት ድርጅት ለመሄድ አይሴጉልም ስልክ ተደውሎላታል ማለት ነው። ቤት ውስጥ እንግዲህ ፖይራዝ እና አይሴጉል ቤት ውስጥ በሆኑበት ግዴታ ወደዛ ቦታ መሄድ አለብኝ ብላለች። ይሄ ነገር ደግሞ እሷም ወደዛ እንድትሄድ ፈቅዶላታል። ምክንያቱም ፖይራዝ እሷ ካለች ብዙ ጥያቄዎች እንደምትጠይቀው ነበረ እያሰበው። ፖይራዝ አሁን ላይ እነ ዛፈርንም በስልክ ቅጂ በስልክ መስመር እየተከታተላቸው ነው የሚገኘው። እሱም በመኪና ውስጥ በመሆን አንድ ሰው ቀጥረዋል ማለት ነው። የነ ዛፈር መውጫና መግቢያ አንድ በአንድ እየተከታተለ ነው የሚገኘው። ሙንታዝ ደግሞ እኔ ወደ አቃቢ ህጉ እንዳይሄዱ ሁሉንም ነገር አደርግልሃለሁ ብሎ ለሙንታዝም ማለት ለፖይራዝም ሙንታዝ እንግዲህ እኔ ጓደኛ አለሁኝ ብሎታል። ግን ደግሞ አቃቢ ህጉ ስለ ፖይራዝ ሁሉንም ነገር መረጃም ለመሰብሰብ እንግዲህ ፖሊስ አባል ወደ ቤቱ ልኳል ማለት ነው። ፖይራዝ አሁንም የዛፈር መስመርም ለመከታተል ወጥቷል። ይህንን ነገር ደግሞ ለመከታተል በወጣበት እንግዲህ ስለ ዛፈር ጥሩ የሆነ መረጃ እንዳገኘ ነበረ ደውለውለት የወጣው። በዚህ መሀል አይሴጉልም ለመውጣት ነበረ በበጎ አድራጎት ድርጅቱ ቦታ ላይ ዛፈር ወደ እሷ ስልክ እንዲደወል አድርጓል ማለት ነው። ምክንያቱም ድጋሚ እሱ ከደወለላት እንደማትሄድ እርግጠኛ ነበረ። ነገር ግን በዚህ መሀል ግን አሁንም በሌላ በጓደኛ አስመስሎ ወደ እሷ ስልክ አስደውሏል። እንግዲህ አይሴጉልም ከቤት ለመውጣት ነበረ ዝግጅት እያደረገች የነበረው። በዚህ ሰዓት ፖሊሶች ወደ እሷ ቤት ገብተዋል ማለት ነው። በመሀልም እንግዲህ ፖሊሶቹ ስለ ፖይራዝ ጥያቄ ያፋጥቷታል። ምክንያቱም እሷ በዛን ሰዓት ብዙ ነገሮችንም ለማለፍ ችላለች። አቃቢ ሕጉ ወደዛ ቦታ ከላካቸው በኋላ እንግዲህ ፖሊሶቹ
ስለ ፖይራዝ የት ነው ያለው ይሄ ሰውዬ 4 ሰዎችን ገሏል እያሉ እንግዲህ ስለሱ አትደብቂ፣ እሱ በጣም አደገኛ ሰው ነው እያሉ ስለ ፖይራዝ መጥፎ አመለካከትም ለአይሴጉል ሲነግሯት ነበረ። ነገር ግን አይሴጉል ይህንን ነገር የሚሉትንም ነገር በጨዋታ ነበረ ስትቀበላቸው ነበረው። እሷ የት ነው እያሉ ሲጠይቋት እንግዲህ ነው እዚህ ጊዜ ውስጥ ነው እያለች በጣም ስትቀልድባቸው ነበረ። በዚህ መሀል እንግዲህ እነሱች ልጅ እብድ ናት ብለው ነበረ እያሰቡት ያሉት። እንግዲህ አሁን ላይ ዛፈርም ልጆቹ የዛፈርም አንዱ የሆነውንም ልጆቹን እንዳሰራቸውን ይነግረዋል። ስለዚህ ስለ ባሂር ባባ በመደወል ስልክ እንግዲህ መጀመሪያውንም ባሂር ባባ እነሱንም ማግኘት አልቻለም ነበረ። ምክንያቱም እነሱ በዛን ሰዓት እነ ዙልፊከርም ቢሆን ሳድርቲንም ስልክ መመለስ አልቻሉም። ባሂር ባባ ተጨንቆ ነበረ። በዚህ መሀል ሴማም ወደ እነሱ መድረስ አልቻለችም። በዚህ ሰዓት እሷም ብቻ አልነበረችም ሱንጉልም ሳድረቲን ልታገኘው ስላልቻለች ወደ ባባ መጥታለች። እንዳትጨነቂ ብሎ እንግዲህ እሷንም እንዳትሰማ ነበረ ለማድረግ የሞከረው። በመሀልም እንግዲህ አይሴጉል ሱንጉል ሰምታለች ማለት ነው። ስለ ሳድረቲን ስልክ አልደወለልኝም ተጨንቅ ያለው ብላለች። ቢሆንም ግን እሷ ጭንቀቷ ጨምሯል። በዚህ ሰዓት እንግዲህ ወደ ባሂር ባባ ወደ አማቿ ጋር ስትገባ ነበረ። በዚህ ጊዜ እንግዲህ ያገኘችው ነገር የሰማችው ከባድ ነገር ነበረ። እንዳትሰማ እያሉ በሚያወሩበት ሰዓት እሱ እርጉዝ ስለሆነች ብለው ነበረ። እንግዲህ ባሂር ባባ ልጁን እንዳይጎዳበት እንግዲህ ስለ ሱንጉል ሲጨነቅ ነበረ። ሱንጉል በዚህን ጊዜ እንግዲህ እርግዝናዋ በውሸት እንዳለች ነበረ። አሁን ላይ እንግዲህ ባሂር ባባ ባሏ እንግዲህ ያንን ነገር ሁሉንም ነገር እንዳይታወቅበትና ወይንም ከአባቱ ጋር እንዲታረቅ ስለፈለገች በውሸት እርጉዝ ነኝ ብላ ነበረ የተናገረችው። ይሄ ነገር ደግሞ አሁን ላይ ዋጋ አስከፍሏታል ሱንጉል። ስለዚህ በሌላ በብር ገዝታ ለማርገዝ ነው እየተጣረች ያለችው። ደግሞ ባሂር ባባ ደግሞ እሷንም እንዳትጨነቅ ሲያስብላት ነበረ። በመሀልም እንግዲህ የዛፈር ሰዎች ስልክ ይደውላሉ ወደ ባሂር ባባ። አንተን ብቻህን እንፈልግሃለን፣ አለበለዚያ ሰዎችህን እኛ ጋር ስለሆኑ ከሌላ ሰው ወይንም ለሌላ ሰው ነግረህ ብትመጣ ምናልባት አታገኛቸውም፣ አንድ በአንድ ሬሳቸው ታገኛለህ ብለው አስፈራርተውታል። በዚህ ጊዜ በጣም ደንግጧል። በእነሱ እጅ መኖራቸውንም ልጁንም ጨምሮ እንግዲህ ሱንጉልም ሰምታለች ማለት ነው። ባሂር ባባ ሴማ አይቻልም ብትለውም እንኳን ግዴታ መሄድ አለብኝ ብሎ ወደዛ እግሩን አንስቷል ማለት ነው። እንግዲህ አሁን ላይ አይሴጉል ወደዛ በጎ አድራጎት ድርጅት ቦታ ሄዳለች። በዚህ ጊዜ ግን ስትሄድም እንግዲህ ያደረሰባትንም ከባድ የሆነ የማትፈልገውንም ነገር ነበረ ያየችው። ምክንያቱም እዛ ቤት ውስጥ ከጓደኛዋ ጋር ተገናኝታ በመጨረሻም ወደዛ ቦታ ስትሄድ ይሄንን ስለ በጎ አድራጎት ድርጅቱም ጥሩ የሆነ ነገር ስትነግራት ነበረ። ቢሆንም ግን ከኋላ እንግዲህ ዛፈርንም ታየዋለች። ስለ ዛፈር ያላት አመለካከት እንግዲህ አይሴጉል ፖይራዝም መጀመሪያውንም ስለ ዛፈር መጥፎነት ትነግሯታል። ነገር ግን እሷም ደግሞ በስልኩ አባቷንም ወጥመድ ውስጥ እንዳስገባው ስለደረሰችበት ማስነቃት አልቻለችም። ለካ አንተ ነክ እንዲያደረከው ብላለች። በእኔ በኩል እንግዲህ እንደማትመጪ አውቅ ያለው ብሎ ነበር እንግዲህ ዛፈር አይሴጉልም ለማረጋጋት የሞከረው። በዚህ ጊዜ ሴማም ሁሉንም ነገር ለባሂር ባባ ምናልባት አንድንም ሰው እንዳይከተለኝ ብሏታል። ሴማ ግን ሰዎች ግዴታ መከተል አለባቸው፣ ብቻህን መሄድ የለብህም ብለዋለች። ባሂር ባባ ትዕዛዙን አስተላልፏል። ሴማ እጇ ተሳስሯል ማለት ነው። ነገር ግን በዚህ መሀል እሷንም ላለመስማት የሞከረችው ሱንጉል ወደ ፖይራዝ ስልክ መደወል አለብን ብላለች። ወደ ፖይራዝ ስልክ እንዳትደውል ባሂር ባባ እንግዲህ ይሄንን ነገር ከሰማ ይቅር አይለንም ብለዋል። ቢሆንም ግን ይሄ ነገር ደግሞ ግዴታ ነው ብላ እንግዲህ ለሴማ ሳምናታለች። በዚህ መሀል ስለ ዛፈር ጥሩ ያልሆነውን ነገር ከሰማም በኋላ ፖይራዝ ከዛ ቤት ውስጥ ለመውጣት ሞክሮ ነበረ።
ነገር ግን ከዛ ቤት ለመውጣት ከባድ የሆነ ነገር ነበረ የተፈጠረበት። ፖይራዝ በዚህ ጊዜ እንግዲህ ስልክ ሴማ ትደውላለች። ስለ ባህር ባባ ወጥመድ ተዘጋጅቶለት ነው እና ሁላቸውም ታስረዋል፣ ወደ ዛፈር ሄዷል ብላ ነበረ ሴማ የነገረችው። እንግዲህ ፖይራዝ በጣም ተናዷል ማለት ነው። ይሄ ነገር ቀድመው እንዴት ሊሆን ይችላል ብሏል። ይሄንን ደግሞ የታሰሩበትንም ቦታ ለመሄድ ሞክሯል። ባህር ባባ እንግዲህ ዛፈር ጋር ተገናኝተዋል። ዛፈር ጋር ስልክ ደውሏል ማለት ነው። ከአብሮ ከሚሰራው ሰው ወደ ዛፈር አንድ ሰው ስልክ ይደውላል። ስለዚህ ባህር ኡማንንም በእጄ አስገብቸዋለሁ እና ምን ላድርገው ብሎ ነበረ እንግዲህ ለዛፈር የደወለለት። በዚህ ጊዜ ሁላቸውም አንድ ላይ አድርገህ አቃጥላቸው ነበረ ያለው ዛፈር። በዚህ ጊዜ እንግዲህ እሷንም እያያት ነበረ። አይሴጉልም አብራው ነበረች። በመሀል እንግዲህ አሁን ላይ ፖይራዝ በፍጥነት በመድረስ ያንን የታሰሩበት ቦታ ደርሶበታል ማለት ነው። በዚህ ጊዜ እንግዲህ ፖይራዝ ያንን የታሰሩበትን ቦታ አግኝቶት ሁላቸውንም እንግዲህ ለማቃጠል አዘጋጅተዋቸው ነበረ። በመሀል እንግዲህ ባህር ባባንም ዋሽተውታል። ይሄንን ቦታ ልጆቹን እንለቃቸዋለን፣ አንተ ብቻህን ነበረ ያሉት። ግን ደግሞ አብረው ሁላቸውንም ሊጨርሷቸው ነበርና ፖይራዝ ግን ይሄ ነገር ደርሶ አድኗቸዋል ማለት ነው። ሙንታዝ ደግሞ አሁንም ከባድ የሆነው ክህደት እያደረገበት ነው ያለው ለፖይራዝ። ፖይራዝ እንግዲህ ስለ ሙንታዝ ሁሉንም ነገር አውቀዋል። አይሴጉል ደግሞ ይሄ ነገር ለምንድን ነው እያየኸው የምትቃጠለውና ለምን አሳልፈ አሰጠውም ብላለች። ነገር ግን አሁንም ቢሆን እየተደበቀ ለአይሴጉል ያልነገራት ፖይራዝ አንድ ሚስጥር አለ። ፖሊሶቹ ወደ ቤት ከመጡ በኋላ ለምንድን ነው ያላስቆምከው ብሎ እንግዲህ ለሙንታዝ ተናግሮታል ማለት ነው ፖይራዝ። በዚህ ሰዓት ሙንታዝ ከባድ የሆነ ንግግር ነበር የተናገረው። በዚህ ጊዜ አንተ ለኔ አሁንም ካልሰራ ካላገዝከኝ አንተ ደግሞ ስለ ባህር ማንም ለኛ ሊሰራ ገብቷል ብለን አይሴጉል ሁሉንም እውነት እንነግራታለን ብሎ እንግዲህ አሁንም ድጋሚ ያስፈራራዋል። በጣም ተበሳጭተዋል ማለት ነው። አሁን ላይ ከባድ የሆነ ብስጭት ውስጥ ገብተዋል ፖይራዝ። ግን ደግሞ ፖይራዝ አሁንም ለብዙ ጊዜ ለሶስተኛና ለአራተኛ ጊዜ እንግዲህ ባህር ኡማንን እና ከነ ልጆቹ አድኗቸዋል ማለት ነው። ፖይራዝ ጀግና፣ አሁንም የማይታመን ስራ ሰርተዋል። ዛፈር ግን ይሄንን ነገር ሲሰማ ምንድነው የሚሆነው የሚለው አብረን የምናይ ይሆናል።